ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አለ አልሐምዱሊላህ። ዛሬ ጉድ ሆኛለሁ። እንግዲህ ከትላንት ወዲያ ኢድ ነበር፣ ትላንትም ኢድ ነበር። ዛሬ ሶስተኛ ቀን ስለሆነ ስራ አለ ብዬ ወጥቼ አሁን 11 ሰዓት ሆኗል፣ ወይም በኢትዮጵያ 5 ሰዓት ሆኗል። ዙር ሊያዝን 1 ሰዓት ነው የቀረው። አንድ ብር አሰራው። ምንድነው ማድረግ አለብኝ? ባየው ጥሪ ራሱ የለም። ያው ታውቃላችሁ እኔ ስራ ትንሽ ምግብ ማድረስ ስለነበረ ያው ሰዎቹ ጾመዋሉ ማለት ነው። ምንም አይነት ጠለብ የለም። ቁጭ ቢ ቦታ ቀያየርኩ፣ ጥላ እየፈለኩ ነው የምቀመጠው እና ስራ የለም። አሁን ተመልሼ ወደ ቤት ልግባ እንዴ? እኔ ደግሞ ተመልሼ ቢገባም እንቅልፍ አይወስደኝም። አንዴ ከነቃው በኋላ በተኛውበት ነበር እንጂ በዛው መቆየት ተነስቼ ዞር ቤት ተመልሼ ቤት ገብቼ እንቅልፍ በጭራሽ አይወስደኝም። እንደተለመደው ማታ ነው የሚያፈጥሩት ወይስ ከዙር በኋላ ተኝተዋል? ከዙር በኋላ ምግብ ይጣልባሉ ልጠብቅ እና ግራ ተጋብቻለሁ። እንደ ጓደኞቼ አርፌ ለምን ተኛለሁ? ሰው ራሱ የለም። ደብሮኝ ዞር ሲል ራሱ አንድ ሰው ላገኝ አልቻልኩም። አንድ ልጅ አይቼው ነበር፣ ሲያልፍ አይቼው ነበር። ይቆምበታል አልኩት ቦታ ሲሄድ የለም። ከዛ ዝም ብዬ ቆምኩኝ። እዚህ ጥላ ላይ ይኖራል ብዬ ተከትዬ ሲመጣ የለም ልጁ እና ምንም አይነት መንዱቦች የሉም። ጣለብ የሚሰሩ ከኛ ጋር የሚሰሩ ልጆች የሉም። እንዳል አልወጣም። 2 ቀን አልወጣሁም። ዛሬ 3ኛ ቀን ስለሆነ ስራ አለ ብዬ ባዶ። አሁን ምንድነው ማድረግ አለብኝ? ተመልሼ ወደ ቤት ልሄድ እንዴ ወይስ አሁንም ዝም ብዬ ልጠብቅ? የምር ጾሙ አሉ ወይስ ተኝተው ነው አረቦቹ ምግብ ማይጠልቡን? ጾሙ ከሆነም አሪፍ ነው፣ ግን እስከ ለማንኛውም እኔ አልጾምኩኝም። እስከ 30 ለዙር ይነሳሉ ብዬ ተስፋ አደርጋለሁ። እኔ ተስፋዬ ምንድነው ተኝተዋሉ ለሰላት ስለሚነሱ ከዛ በኋላ ጠለብ ይኖራል ብዬ ራሴን እንደዛም እያልኩ ያስጣናው እጠብቃለሁ። እስኪ ያስታውቃል። አሁን ያለ አማራጭ አንድ ላይ መታገስ ነው። ከዛ በኋላ እስከ ዙር ላይ ምንም አይነት ጠለብ ከሌለ ካላስ ባልተኛም ራሱ ቤት ሄጄ በሙከፍ ተቀምጬ ማታ ወደ ከአስር በኋላ ተመልሼ በወጣ ይሻላል ይመስለኛል። እና ሞራኔ ዝቅ እላለሁ። እንደውም አመት በዓል ስለሆነ ጋዋ ምናምን ይጣልባሉ ምናምን ብዬ ስራ ይኖራል ብዬ ነበር ያሰብኩት፣ ግን ምንም ነገር የለም። ጥሪ ራሱ የለም። እና ለማንኛውም ያለ አማራጭ እስከ ሰላት ሊጠብቃቸውና ከዛ በኋላ የሚፈጠረውን ነገር እናያለን። መኪና ላይ ሊተኛ ሞክሬ ነበር፣ እንቅልፍ አልወሰደኝም። በዛ ላይ ደግሞ መኪና ላይ ዘጋግቼ ሴተኛ ደግሞ ሙቀት የሌለ ነው የሚያፍነው። ሙቀቱም አይታሰብ ነው። ግዛዞቹ ምናምን ከተዘጋጉ መስታወቱ ይሞቃል። አሁን በሩን ከፍቼ ጥላ ስር ነው የተቀመጥኩት። እና ለማንኛውም ያለ አማራጭ እስከ ትንሽ ለውና 1 ሰዓት ነው የቀረው ሊያዝን። ከዛ ከሰላት በኋላ ተነስተው ማይጠልቡ ነገር ከሆነ ካላስ እርግጠኛ ነኝ ጾመኛ ናቸው ማለት ነው። ከዛ እስከ 10 ባለው ቤት ሄጄ በሙንካይፍ ቢቀመጥ ይሻላል። ሙቀቱም ከባድ ነው። ደግሞ የሚያስጠላው ነገር ምንድነው? ወላሂ መኪና ውስጥ ቁጭ ያለ ስራ ቁጭ ከማለት ምንም አይነት ስራ ቢሰራ ነው የሚሻለው። መቀመጡ ራሱ ታብ ነው። በጣም ነው የሚደክመው። ስለተቀመጥኩ ብቻ አሁን ባልሰራ ራሱ አሁን ቤት ገብቼ የሌለ ድካም ነው። እንቅልፍም ማታ በደንብ ነው የምተኛው። ኖርማል ስራ እንደሰራ ሰው እንደውም ስራ ላይ ስራ ከሚሰሩት በላይ ነው እኔ የሚደክመኝ መኪና ላይ ተቀምጬ ስለዋልኩኝ ራሱ። በዛ ላይ ሙቀት ነው። ወጥቼ ዞር እንዳልል ሀዲቃ ሄጄም ተቀምጬ ሞክሬው ነበር። ጭር ስላል ሀዲቃው ራሱ ያስፈራል። እዚያው በየመንደሩ ሀዲቃ አለ። እዛ ሄጄ ሞክሬ ነበር፣ ግን እኔ ብቻና እዛ የሚያጸዱት ናቸው ያሉት ባንጋሊዎች። ለማንኛውም ሀዲቃውም ጫነቀኝ፣ ትቼው መጣው። ሰውም ላገኝ አልቻልኩም። ጸጥ ነው ያለው። አስፋልቱ ራሱ ምንም አይነት የሚንቀሳቀስ መኪና የለም። አስፋልቱ ራሱ ባዶ ነው። እስኪ
የሚፈጠረው ነገር አብረን እናያለን። አንድ ሰዓቷን ልታገስና ከዛ በኋላ ቺኳንም እንዳልጀናጀናት ደግሞ የለችም፣ ተኝታለች። ቤት እያለች ነው። ዛሬ ስራ ይኖራል ብዬ ነው ጥያት ወጣሁት። 2 ቀን አብረን ስለነበርን ይበቃል፣ አሁን ስራ ያዋጣል፣ አንቺ ነገር ይብቃ እዚህ ጋር ብዬ ጥያት ነበር መጣሁት። ግን አርፌ ከሷ ጋር ቢተኛ ይሻል ነበር። ባልተኛ እንኳን ቡና ብንጠጣ ይሻል ነበር። ግን ማታ እኔ ተኝቻለሁ፣ ብዙም ባይሆን ተኝቻለሁ። ነገ ስራ ገባለሁ ብዬ ተኝቼ ነው ያደርኩት። እሷ ግን ጀማው ላይ ሴቶች ላይ ስትጫወት ስላደረች አርፈተኛ ስራ የለም ጾም ነው ስትለኝ፣ ኧረ አይጾምም፣ የትንሹን የሳምንቱ ጾም እንኳን ሙሉ በሙሉ የሚጾም አይመስለኝም። ሰው ባይኖር ራሱ ለኔ የሚሆን ስራ አላጣም ብዬ ምክንያት ፈጥሬ አይ እሰራለሁ ብዬ መጣሁ። አሁን ደግሞ ሼም አዘኝ ሲያንቀለቀለኝ ውጥቼ አሁን የስራ አሁን ጥሪ ያገኛለሁ አሁን ጠለብ ይዛለሁ እያልኩት እየጠበቅኩኝ ጠዋት መጥቼ አሁን 5 ሰዓት ነው፣ በዚህ ቀር 11 ሰዓት ማለት ነው። አሁን ደግሞ ደበረኝ። እሷ ተኝታለች። አሁን ሄጄ ብገባ እኔ ወደ ቤት ሄጄ ብገባ እኔን እንቅልፍ አይወስደኝም። እኔ መግባቴን ደግሞ ካገኘች ደግሞ ይደብራታል፣ አተኛም። ተነስተ ግዴታ የሆነ ነው ወይ ምግብ ትሰራታ፣ ምግብ ብላ ምግብ ታቀርባለች። ከዛ በኋላ ቡና ላፍላ ትላለች። የኔ ቀን ስለተበላሽ አንድ ላይ ሊታገስና ያለው ነገር ያስታውቃል። ምክንያቱም አሁን ሄጄ እንደገና እሷን መጉል ማድረግ የለብኝ። እኔ እንደዞረብኝ ዙረቴን እዚሁ ጋር ነው መጨረስ አለብኝ። ለማንኛውም አልተሳካም። ዛሬ ጉዶኛለሁ። ከእንቅልፌ ማልሆንኩ፣ ከስራ ማልሆንኩ፣ አንድ ሰው የለም፣ የሚያወራኝ ሰው የለም። ቺኳ እንዳልጀናጀና ተኝታለች፣ ማታ አልተኘችም። እና ተጠባባቂ አንዳንድ ቺኮች ነበር፣ እነሱ ጋር እንዳልደውል ደግሞ እዚህ ጋር በቀን ላዚም ግዴታ ይተኛል ሰው በቀን ማታ ነው ማታ ነው የሚገኘው። ስልክ እያየው አይኔን ማቃጠል ጀመረ። ካላት ጀዚቤ ስልክ ላይ አይኖቼ እንባ ማዘል ጀመሩ። በቃ ጨረኑ እንትኑ ላይ ስልኩ ማብራት ነው መሰለኝ። ረጅም ሰዓት ሳይ አይመችም፣ አይኔን አመኛል። ለማንኛውም አሁን ያለ አማራጭ 1 ሰዓቷን ልጠብቃትና ካለ ማለ ነው፣ ከሌለም ቤት ሄዳለሁ። ምክንያቱም ጠዋት እንደተኘች አውቃለሁ። እኔ ስወጣ ከላሳውን ተኛለሁ እያለች ነበር። ስለዚህ አሁን ቤድም ከዙር በኋላ እስከ ዙር የተኘችው ስለሚበቃ ችግር የለም። ያልቀሰቀሳትም ግን ትነሳለች፣ ሲገባ ታገኛለች። ወይ በሩን ዘግተ ስለምተኛ ሲከልፍ በቁልፍ ከሆነ ከፍቼ ነው የምገባው። ግን ከውስጥ መቀርቀሪያ ስላለው ግዴታ ሲገባ ስለማንኳኳባት ከተነሳች ደግሞ በጭራሽ አተኛም። እና እሷንም አጉል እንዳላረጋት ቢሆን እስካሁን ታግሽ ያለው ለመሄድ በመሳት አስቤ ነበርም ሼም ማዘኝ ለማያል እና አይ በዛ ላይ ደም ስላልተኝችም ትተኛ በቃ እድልን ሊሞክር ብዬ አሁን ግራ ተገባሁት። አንደኛ ነገር ከዙር በኋላ ተኝቶ ስለተኙ ምናልባት ለሰላት ከተነሱ ይጠልባሉ የሚል ተስፋ አለኝ። ያ ካልተሳካ ደግሞ እስከ ዙር የተኘችው ስለሚበቃት ሄዳለሁ ቤት። ሌላ አማራጭ የለም። ለማንኛውም አልተሳካም። ያልወጣችሁ ልጆች እድለኛ ናቸው። እኔም ሲያንቀለቅለኝ ነው። እንደውም ከትላንት ወደ በአመት በዓል ቀን ክትፎን በልቼ አተካኗን በልቼ ስራ ቦታ ይሻለኝ ነበር። እንደዚህ ገብጋባ ከሆንኩኝ አይቀር ባዶ ሜዳ ወጥቼ እንደዚህ ፀሐይ ከምጠጣ። ለማንኛውም አለን አልጠፋንም፣ እንመጣለን። እሺ አለን። ሁላችሁም በያላችሁበት ፈጣሪ ጠብቃችሁ፣ ሀገራችንም ሰላም አድርግልን። ይመቻችሁ።